አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቶች እንዴት ናችሁልኝ? ደህና ናችሁ ወይ? እንዲሁም ቤተሰቦች ሁላችሁ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ሰላማችሁ ይብዛልኝ በያላችሁበት። ውዴቶቼ ብዙዎቻችሁ ጠይቁኝ፣ ስንት ጨረሰብሽ፣ ስንት ብር ጨረሰብሽ ምትሉኝ፣ ወላሂ ወላሂ አለም እኔ አልመዘገብኩኝም ማለት ነው። በየወሩ ይላካል ይሰራበታል ነው እና ኢንሻአላህ ወደ ውጭ ደግሞ አሳያችኋለሁኝ። ወደ ውጭ ማሳየኝ ስላላችሁኝ ወጣ ልበልና አሳያችኋለሁኝ። ስለዚህ አላቅም ስንት እንደጨረሰብኝ አላቅም። ወላሂ በየወሩ ነው ምልከው ይሰራበታል ነው እንጂ አልመዘገብኩም ስንት ብር እንደጨረሰብኝ ማለት ነው። በነገራችን ላይ በዚህ 4 አመት ውስጥ ያው እሱን ብቻ ሰርቼ ሳይሆን እና እንግዲህ እንደምታዩት ይመስላል ከኋላ አሳያችኋለሁኝ። ስለዚህ ስንት ብር ነው ምናምን 4 አመት ስንት አመት ጨረሰብሽ ምትሉኝን አላህ አለም እኔ እንደነገርኳችሁ ስንት እንደጨረሰ አላቅም፣ አልመዘገብኩም እላችኋለሁኝ። ስለዚህ መጀመሪያ መሬት ተገዝቶ ነበረ ሐቂቃ 4 አመቱም 4 አመት ብር እንዳለ እሱ ብቻ ጨርሶ አይደለም። ያው በነገራችን ላይ እኔ የሰራሁት አካባቢ እንትን ሲሚንቶ በጣም ውድ ነበር። አሁን እኮ ሲሚንቶ ርካሽ ነው በነገራችን ላይ ወላይ ውሃ ልክ የምታሰሩ ውሃ ልክ የምትሰሩ እህቶች አሁን ውሃ ልክ አሰሩ ማለት ሲሚንቶ ርካሽ ነው። ቢያንስ ቢወደድባችሁም ድንጋዩ ይወደዳል ምናልባት። ስለዚህ ውሃ ልክ አሰሩ ላቻለኝ አሳስሩ ነው የሚባለው፣ አሰሩ አንድ ነው እንግዲህ። ስለዚህ እኔ በዛን ሰዓት በጣም ውድ ነበር ድንጋይ ራሱ አንድ መኪና ስንት ነበር? በጣም ውድ ነበር ወላይ። ሲሚንቶ ራሱ በ2200 ተገዝቷል። በአሁን ሰዓት ርካሽ ነው። አሰሩ ሀልካ አሳስሩ ቤታችሁ ማለት ነው። ኮርኒሱም እንደዛው በውድ ነበር የተሰራው። የዛሬ 2 አመት ነው ከአንድ አመት በፊት ነው የተሰራው። ስለዚህ በጣም ውድ ነው። የዛሬ አመት እኔ የመጣኝ ጊዜ አዲስ ነበር የተሰራው ማለት ነው። አሁን 1 አመት ከ3 ወሬ ነው ከስደት ከተመለስኩኝ ማለት ነው። ስለዚህ እንደዛ አላችኋለሁ ውዶቼ። ስንት እንደተሰራ አላቅም፣ ስንት ብር እንደተጨረሰ አላቅም። 4 አመት ስሰራ ይሄን ቤት መጨረሴ ነው እኔ ማቀው እና መሬቱ መጀመሪያ ተገዝቷል። መሬቱ መጀመሪያ ስለተገዛ የጨረስኩለት ቤት ውስጡን አይታችሁታል። ስለዚህ ውጭውን ኋላውን ላሳያችሁ መጣሁኝ። ቆይ ያሳያችኋለሁ። እንደምትመለከቱት ወጣ ስትሉ ያው ፊት ለፊት ጎረቤት አለ። አያችሁት? መስመር ነው። እዛ ትምህርት ቤት ነው። እዛ ጋር ትምህርት ቤት ነው፣ የግል ትምህርት ቤት አለ እዚህ ጋር። ከኋላ ላሳያችሁ። እንደምትመለከቱት ይመስላል ከኋላው። ይሄውና እዚህ ጋር የተሰራ ቤቶች አሉ። ያላለቀላቸውም አሉ እኮ በጓሮ አሉ። ኢንሻአላህ ይገባሉ ብዬ ተስፋ አለኝ። ያችሁት ይሄን ቢስሚላህ እሰይ ደግሞ ጅብ አስበሉኛሉ። እዚህ ጋር ሽንት ቤት ነው በነገራችን ላይ ይሄ ክፍት ተደርጎለት ነው። ስለዚህ ቢስሚላህ አያችሁት? ይሄውና ይሄን ይመስላል። የሽንት ቤት ነው የተከፈተለት ማለት ነው። ይሄን ይመስላል። ያች ከኋላ ተሰርቷል ብያችኋለሁኝ። ከኋላ ተሰራው ቤት ነው የኛው የጎረቤት ነው። ቢስሚላህ እንዴት ነው የሚሄደው ወደዛ? በቃ አልችልም። ይሄው ይሄ ሽንት ቤቱ ነው። እንደዛ ያችሁት የተቀጠለውን ቤት እንዴ ነው ያኛው ይሁት ይለያያል ማለት ነው። ይሄን ይመስላል ውዶችዬ። ይሄው ለእናንተ ነው የትም እሄዳለሁ። ከኋላ ግን ሽንት ቤቱ በዚህ ከፍትለትና በዚህኛው በር ይሆናል ማለት ነው። ወደ ውጭ አሁን ግን ከውስጥ ነው እኛ ብቻ ነው የምንጠቀመው እና ይሄን ይመስላል። ያችሁት በቃ ይሄን ይመስላል እና እንዳሳያችሁ ነው። ይሄን ይመስላል። እናንተም አላህ ይወፍቃችሁ፣ አላህ ይረዝቃችሁ። እንደዛ አይነት ጨርሳችሁ እንድትመጡ ከቤታችሁ እንድትኖሩ አላህ ያብቃችሁ። ሰምታችኋል እንግዲህ ይሄን ይመስላል። እንሰቶቼ እያደጉ ነው።
ይኸው አበቦችም እያደጉ ነው።